እንኳን ለሊቀ መላኩ ለቅዱስ ሩፋኤል ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁ የአሐዱ ሚዲያ ቤተሰቦች፣ ይህ ተወዳጅ የሆነው መንፈሳዊ አዲሱ ቻናላችን ለሁሉም ሕዝበ ክርስቲያን ተደራሽ እንዲሆንና ይህንን ቻናል ለማሳደግ ከእናንተ የሚጠበቀው አንድ ነገር ብቻ ነው። ሁል ጊዜ ቪዲዮውን ስትመለከቱ ይህን ቻናል ላይክ በማድረግ ጀምሩ። እንዲሁም በመጨረሻ በኮሜንት ሴክሽናችን ላይ በመግባት ያላችሁን ሐሳብ አስተያየት ጻፉልን። ሐሳብ አስተያየት ከሌላችሁ ደግሞ የሰማችሁትን ቃል በኮሜንት ሴክሽናችን ላይ በመግባት አሜን ብሎ በመጻፍ ይህንን ቻናል መደገፍ እንዲሁም ይሁንልኝ ይደረግልኝ የሚለውን ቃል መግለጽ ያስፈልጋል። ይህ የእናንተ ድጋፍ ብቻ ነው። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን በዚህ ዕለት የሊቀ መልአኩ የቅዱስ ሩፋኤልን በሰኔ ወር የሚነበበውን ድርሳን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም ለምናምን በተባረከ በወርሃ ሰኔ የሚነበብ የሊቀ መልአኩ የቅዱስ ሩፋኤል ዜናይ ነው። በሰማያዊት የቃል ኪዳኑ መቅደስ አቃቤ ሆሃት ሆኖ አምላኩን የሚያገለግል በአማላጅነቱ ማኅፀንን የሚፈታ የተቸገሩትን የሚረዳ የሊቀ መልአኩ የቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ለጉዞ በሚቀጠር አገልጋይ ሰው ተመስሎ ጦቢያ ካገኘው ጊዜ ጀምሮ ይህን ጦቢያን በጉዞ ረድቶ ወደ መልካም ሰው ራጉኤል ቤት እንደወሰደው ከዚህ መጽሐፍ ውስጥ ተጽፎ በወርሃ ግንቦት ከሚነበበው የተከተለ የሊቀ መልአኩ የቅዱስ ሩፋኤል ድንቅ ሥራ እነሆ። ደግ ሰው ራጉኤል በቤቱ ውስጥ የጦቢት ልጅ ጦቢያ አልዓዛር በተባለ መንገደኛ ሰው ተመስሎ የተገለጸ ቅዱስ ሩፋኤል ይበሉ ዘንድ በጉን አርዶ ባቀረበላቸው ጊዜ በዚያች ሰዓት በጦቢት ልጅም ጦቢያ ላይ ከሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሳ የማስተዋልን መንፈስ አደረበት። ይህ ጦቢትም በዝግታ አንተ ወንድሜ አዛርያ ሆይ በመንገድ ሆነ የነገርከኝን ነገር ወድጀዋለሁ። ልጅቷም እግዚአብሔርን የምትፈራ ጠባዩዋም መልከ መልካም ትመስላለች። ስለ አባቴ ጦቢት ጉዳትም የራጉኤል ሰዎች ሁላቸው ይህች መልካም ልጅም እንዳዘኑ አይቻለሁ። የእግዚአብሔር ፈቃዱ ከሆነ ለአባቷ ራጉኤልና ለእናቷ ዕድና በመንገድ ላይ የነገርከኝን ተናገርልኝ አለው። ከማዕድም አስቀድሞ ይህ በመንገደኛ ተመስሎ ተገለጸና አልዓዛር የተባለ ቅዱስ ሩፋኤል ተነስቶ እዚያ ጦቢያ ሚስት እንድትሆነው ይሰጡ ዘንድ ለአባትና እናቷ ስለዚች መልከ መልካም ልጅ ሳራ ተናገረ። የዚች መልከ መልካም ልጅ ሳራ አባት ራጉኤልም አንተ ከዚህ ወጣት ልጅ ጦቢያ ጋር የመጣህ አዛርያ ሆይ አንተ በእውነት የተባረክ እንደ ቃልህም ይህች ልጄ ሳራን ለእርሱ እሰጠዋለሁ። ነገር ግን እውነቱን እገልጽልሃለሁ። ይህች የምወዳት ልጄ ሳራ ቀድሞ 7 ወንዶች ወደ እርሷ በገቡ ጊዜ በሌሊት ሞቷለው። አዛርያን የተመሰለ ቅዱስ ሩፋኤል
ስለ ደግ ሰው ጦቢት ቅንነት ብሎ የወደደውን ያደርግ ዘንድ ስለ እርሱ እግዚአብሔር ያውቃል። አንተ ግን ቃሌን ስለ ተቀበልከኝ እግዚአብሔር የትሕትናህን መባ የምትፈጽመውንም በጎ ምግባር ሁሉ ይቀበልህ አለው። የዚች ሳራ አባቷ ራጉኤልም የእግዚአብሔር ፈቃዱ ከሆነ ጦቢያም በልቡ ከወደዳት ይውሰዳት፣ ነገር ግን እስከዚያው ድረስ ደስ ይበለው። አንተም ወንድም አዛርያ ተቀመጥ ከማዕዱም ብሎ አለ። ጦቢያ ግን ጋብቼን ከእርሷ ጋር ፈቅዳችሁ እስክትጨርሱልኝ ድረስ በዚህም ምንም አልቀምስም አለ። ያደግ ሰው ራጉኤልም ከእግዚአብሔር ሰዎች አንደበት የምትወጣ የእውነት ቃል አንዲት ናት። እንግዲህ ወዲህ እንደ ሕጉ እርሷ ከወገኖች የተገኘች እህትህ አንተም ወንድሟ ነህና ውሰዳት፣ እግዚአብሔር በአማረ ትዳር ያኑራችሁ ብሎ መረቃቸው። ሚስቱ ዕርናንም ጠራት። ይህች ሳራም እናቷን ተከትላ መጣች። የጋብቻ ደብዳቤያቸውን ጽፎም ጽሑፏን አተማት። ይበሉ ይጠጡ ዘንድ ጀመሩ። ከዚህ በኋላ ይህ አስተዋይ ሰው ሌላ ክፍል አዘጋጅተሽ ሙሽራዋ ልጃችን ሳራን አስገቢያት፣ ባሏ ራጉኤል እንደ ነገራትም አደረገች። አስገባቻትና እያለቀሰች የልጇን እንባ እያበሰች ልጄ ሳራ ሆይ እስካሁን በደረሰብሽ ሐዘን ፈንታ የምድርና የሰማይ ፈጣሪ እግዚአብሔር ደስታን እንደሚሰጥሽ እመኝ አለቻት። ጦቢያንም ወደ እርሱ አስገቡት። እርሱም አዛርያ ብሎ የሚጠራው ቅዱስ ሩፋኤል በመንገድ የነገረውን ሁሉ አስቦ የዕጣን ቁቀሩን ይዞ መልአከ እግዚአብሔር ሊቀ መልአኩ ቅዱስ ሩፋኤል እንዳዘዘውም የዚያን አሳ ጉበትና ልቡን ጨምሮ አጤሰው። በሳራ ወለተ ራጉኤል ላይ አድሮ 7 ባሎቿን በየጊዜው የገደለባት አስማንዲዮስ የተባለ ያክፉ ጋኔንም ደንግጦ ተርበደበደ። ጦቢያም ውዴ ሳራ ሆይ እንደ ሕጉ የሚፈጸም ደስታችንን ራርቶ ይባርክልን ዘንድ ተነሽ ወደ እግዚአብሔር እንጸልይ አላት። እምነትንም ተመልቶ እጆቹንም ዘርግቶ ወደ ፈጣሪው እግዚአብሔር አንጋጦ አቤቱ ደስ አሰኝተኛልና አመሰግንሃለሁ፣ የአባቶቻችን አምላክ አንተ ምስጉን ቅዱስ ነህ አለ። ክብርን የተመላ ስምህ ለዘላለሙ ቅዱስ ነው። የፈጠርከው ሁሉ ያመሰግንሃል። አዳምን ፈጥረህ ትረዳው ዘንድ ሔዋንን የሰጠኸው አንተ ነህ። ከእነርሱም ልጆች ተገኙ። አንተ ሰው ብቻውን ይሆን ዘንድ አይገባውም፣ የምትረዳው እንፍጠርለት ብለሃልና። አቤቱ አሁንም ይህችን ሴት የማገባት ስለ ሥጋ ፈቃድ አይደለም፣ ስለ ሕግ ነው እንጂ። ስለዚህ አንተን በማመን ተደስተን እንኖር ዘንድ በእኔም በእርሷም ላይ ይቅርታህን ላክልን እያለ ሳራም ጦቢያ በተናገረ ጊዜ አሜን ትል ነበር። ጦቢያም እንዲህ በእምነት ከጸለዩ በኋላ ከዚያ አሳ ልብና ጉበት ጋር ዕጣኑን ጨምሮ ባጤሰው ጊዜ የደነገጠና የተርበደበደ አስማንዲዮስ የተባለ ያክፉ ጋኔን ሸሸ። ሲሸሽም ሊቀ መልአኩ ቅዱስ ሩፋኤል ይዞ በነበልባለ እሳት ገረፈው፣ ወደ ጥልቁ የእሳት ባሕር አዘቅት ጣለው። ሁለቱም ሳራ ወለተ ራጉኤልና ቅዱስ ሩፋኤል ረዳት ሽማግሌ የሆነለት ይህ የጦቢት ልጅ ጦቢያ ግን በዚህች ሌሊት በሊቀ መልአኩ ቅዱስ ሩፋኤል አማላጅነት በደስታ በሰላምም አደሩ። በማግስቱ ገና ሌሊት ሳለ ልቡናው ቅን የሆነ ራጉኤል ተነስቶ ምናልባት ይሄም እንደሞቱት 7ቱ የልጄ ባሎች አይተርፍም ይሞት ይሆናል ብሎ መቃብር ሊቆፍር ሄደ። መቃብሩንም ቆፍሮና አዘጋጅቶ ወደ ቤቱ ተመለሰ። ሚስቱ ዕርናም
የልጃችን ሳራ ባል ጦቢያ በሕይወት እንዳለ ካልሆነም ማንም ሳያውቅ እንቀብረው ዘንድ እስኪ የምታየው አንዲት ልጅ ላኪ አላት። የተላከችውም ልጅ ሄደች። ደጁንም ከፍታ ሁለቱ ሙሽሮች ተኝተው አገኘቻቸው። ተመልሳም ደህንነታቸውን ተናገረች። የሳራ አባት ራጉኤል ከሚስቱ ዕርና ጋር ሆኖ የልጁ ባል ጦቢያ በሕይወት ከመገኘቱ የተነሳ ደስ ተሰኘ። በተባረከች ቅድስት በረከትህ የጎበኘኸኝ አቤቱ አንተ ቡሩክ ነህ። አገልጋዮችህ መላእክት በዓለም ዙሪያ ያሉ የተመረጡ ቅዱሳን ሁሉ ጻድቃንም ያመሰግኑሃል። ያሰብኳት በደሌንም ይቅር በል። እንደ ተጠራጠርሁ እንዲሁ አልተፈጸመምና በላያችን እንዳደረበት እንደ ይቅርታ ብዛት ነው እንጂ። እሊህ ብቸኞች ወጣቶችንም ራራህላቸው። ሕይወታቸውንም በጤናና በሰላም በደስታም ይፈጽሙ ዘንድ ከይቅርታ ብዛት የተነሳ አቤቱ ቸርነትህን አደረግህላቸው። ከዚህም በኋላ ያን መቃብር ይደፍኑ ዘንድ አገልጋዮችን አዘዛቸው። እስከ 14 ቀንም ድረስ ታላቅ ግብዣ አደረገ። ከደስታውም ብዛት የተነሳ የሰርጋቸው ተድላ ደስታ እስኪፈጸም 14 ቀናት ወደ ሀገሩ እንዳይመለስ፣ ኋላ ግን የእርሱን ሀብት ግማሹን ይዞ ወደ አባቱ የተረፈውንም እርሱና ሚስቱ ከሞቱ በኋላ ሁሉን ይወርሱ ዘንድ ጦቢያን ቃል አስገባው። ያን ጊዜም ጦቢያ ቅዱስ ሩፋኤልን ጠርቶ አንተ ወንድም አዛርያ ሆይ ይህ የሰርጋችን በዓል ሳያልቅ እንዳልሄድ ራጉኤል ቃል አስገብቶኛልና እባክህ 2 ብላቴኖችን አስከትለ በግመሎች በሜዶን አውራጃ በራስጌስ ከሚኖር ገባኤል ዘንድ ብሮቹን ይዘህና ገባኤልንም እንጂ ወደዚህ ባህል ጥራው። አባቴ ጦቢት የምመለስበትን ቀን ይጠብቃልና እጅግ ከዘገየሁም ይጨነቃልና አለው። ቅዱስ ሩፋኤልም የጦቢያን ነገር ሰምቶ እንደ ባልደረባ ታዘዘው። ጦቢያ ግን የሚታዘዘው ይህ ቅዱስ ሩፋኤል ማን እንደሆነ ገና አላወቀም። ለእርሱ የመሰለው ስለ ደሞዝ የሚያገለግል መንገደኛ ሰው ብቻ ነው እንጂ ስለዚህች የጦቢያ የዋህነት ሊቀ መላኩ ቅዱስ ሩፋኤል ደስ ተሰኝቶበት አስቀድሞ ከጦቢት ለገባኤል ተጽፋ የተሰጠቻቸውን የታተመች ደብዳቤ ከጦቢያ እጅ ተቀበለ። በሜዶን አውራጃ ራጊስ ወደሚኖር ገባኤል ዘንድ ሄደ። በማግስቱ ብሩን አመጣለት። ጦቢያም አዛርያ የተባለ ቅዱስ ሩፋኤልን ከልቡ አመሰገነው። በጦቢያ አባት ጦቢት ከአገሩ ሆኖ ቀናትን ይቆጥራል። የቀጠራቸው ቀን ተፈጽሞ በሚመለሱበት ቀን ላልደረሱ ልጄ ምናልባት አግብቶ ይሆን ወይስ ገባኤል ሞቶ ብሩን የሚሰጠው አጥቶ ይሆን እያለ ስለ ልጁ ጦቢያ ብቻውን ይተክዝ ነበር። ሚስቱ ሐና ግን ልጄ ጦቢያ ሞቷል እያለች ትዘበዝባለች። እያለቀሰችም አንተ የዓይኔን ብርሃን ልጄን ልከኸው ባይጠፋ ኖሮ እንጂ እንዲሁ ባላዘንኩ ነበር ትለው ጀመር። ጦቢትም ዝም በዩ በሕይወት አላላት። ሐናም አንተ ዝም በል እንዳላዋቂም አትቁጠረኝ፣ ልጄማ ሞቶ ነው ትለዋለች። ልጄ ጦቢያ ወደ ሄደበት ጎዳና ወጥታ ታለቅሳለች። ስለ ልጇ ጦቢያም ስታለቅስ እህልም ልትበላ ዝም ልትልም አልቻለችም። ተመልሶ ወደ ሀገሩ እንዳይሄድ ያስማለው የተድላ ደስታው 14ቱ ቀናት በተፈጸሙ ጊዜም ጦቢያ ደግ ሰው ራጉኤል እንግዲህስ ቃል ያስገባሃኝ 14ቱ ቀናት ተፈጸመ፣ ወደ አባትና እናቴ ዘንድ ሸኘኝ። አባትና እናቴ
ተስፋ ቆርጠው እንግዲህስ እንደሚያገኙኝ ተስፋ ያደርጉም። ራጉኤልም ከፍቅሩ ጽናት የተነሳ እንዲሁ የምሥራቹን ይነግሩት ዘንድ ወደ አባትህ ጦቢት ዘንድ እልክበታለሁ፣ አንተ ተቀመጥ አለው። ጦቢያ ግን አይሆንም፣ ወደ አባቴና እናቴ ሄድ ዘንድ ሸኘኝ እንጂ አለ። ራጉኤልም ተነስቶ ሳራንና የሀብቱን ግማሽ ሰጠው። ልጆቼ ሳራና ጦቢያ ሆይ አባቶቻችን የአብርሃምና የይስሐቅ የያዕቆብንም ቤት የባረከ የሰማይና የምድር ፈጣሪ እግዚአብሔር ሳልሞት የእናንተን ፍሬ አይ ዘንድ ዘራችሁን ይባርክ። አንቺም ልጄ ሳራ እንግዲህ ዘመዶችሽ ናቸውና ስለ አንቺ መልካም ነገር እሰማ ዘንድ አማቾችሽን እንድታከብሪ አደራ ሲል መረቃቸው። የራጉኤል ሚስት እርናም አንተም የምወድ ልጄ ጦቢያ ሆይ የምድር የሰማይ ፈጣሪ እግዚአብሔር ከልጄ ሳራ ልጆችን ሁሉ ሰጥቶ አይቼ በእስራኤል አምላክ እግዚአብሔር ፊት ደስ እሰኝ ዘንድ በኑሮ ሁሉ ይባርክ። ልጄ ሳራንም በምንም ምን እንዳታሳዝናት አደራ እምልሃለሁ። ራጉኤልና ሚስቱ እርናም በአንድነት እሊህ ሁለቱ ሙሽሮች ሳራንና ጦቢያን በሰላም ሸኟቸው። ይህ ሁሉ የሆነው ከሊቀ መልአኩ ቅዱስ ሩፋኤል አማላጅነት የተነሳ በእግዚአብሔር ኃይል ነው። አጋንንትን የሚያጠፋ የሊቀ መልአኩ የቅዱስ ሩፋኤል ጸሎቱና በረከቱ በየጊዜውና በየሰዓቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ጸሎቱና በረከቱ ለዘላለሙ በላያችን ይስፈፍና ይቅርታን ከፈጣሪው ዘንድ የሚለምን የሰው ልጆች ቁስልን የሚፈውስ ማኅፀንንም በታምራቱ የሚፈታ አቃቤ ሆሃት አምላኩን የሚያገለግል ሊቀ መልአኩ ቅዱስ ሩፋኤል ያደረገው ታምሪ ነው። ከልዑል እግዚአብሔር ፈቃድ የተነሳ በውስጧ ታምራት የሚደረግባት የሁላችን የእግዚአብሔር ቤተሰቦችና የቅዱሳን ሀገራቸው በሆነች በዚች ቅድስት ሀገር ኢትዮጵያ ሊቀ መላእክት ቅዱስ ሩፋኤል ካደረጋቸው ታምራት አንዱን ከቅድስት ሀገር ኢትዮጵያ ሊቃውንት አንደኛው መልአከ ብርሃን አይኔ ስለ ቅዱሳን መላእክትና ስለ አለቆቻቸው ሊቃነ መላእክት ክብር በጻፉት መጽሐፍ ውስጥ ስለ ሊቀ መልአኩ ቅዱስ ሩፋኤል ገናንነት እንዲሁ መሰከሩ። ይህ የቅዱስ ያሬድን መንፈስ ተመልቶ ቅድስት ቤተ ክርስቲያንን ሲያገለግል የኖረና በቀናች ሃይማኖት ሆኖ ጸንቶ ያረፈ ሊቅ እንዲህም አለ። በቅዱሳን የገድላቸው መጽሐፍ ውስጥ ስለ ቅዱስ ሩፋኤል ድንቅ ሥራ የተጻፈ አገኘው። መጽሐፉም እንዲህ ይላል። በቅዱስ ላሊበላ ምድር በስተ ሰሜን ባለች ቡግና በታችኛው ክፍል ወግረ ስሂን በተባለች አውራጃ ውስጥ ከአለት ድንጋይ የተፈለፈለ የዋሻ ቤተ ክርስቲያንን ያንጽ ዘንድ ንጉሡ ካህኑ ቅዱስ ይምርሃነ ክርስቶስ በጀመረ ጊዜ ሊቀ መላእክት ቅዱስ ሩፋኤል ከእግዚአብሔር አምላክ ታዞ መጣ። ቅዱስ ይምርሃነ ክርስቶስም ለእግዚአብሔር አምላኩ ቤት ትሆን ዘንድ ካለባት ቅድስት ስፍራ ርኩሳን አጋንንትን አሳደዳቸው። እግዚአብሔርም ቅዱስ ይምርሃነ ክርስቶስን ወዳጄ ሆይ ስለ ስሜ ቤትን ትሠራ ዘንድ መርጬሃለሁ። በሥራም ሁሉ እኔ ካንተ ጋር ነኝ። ትእዛዜን የሚፈጽም አቃቤ ሆሃት ሆኖ ያገለግለኝ ዘንድ የሾምሁት ሩፋኤልን ሰጥቻለሁ። በሥራህ ሁሉ በጥበብም ሁሉ አስተዋይ ያደርግሃል፣ ከክፉ ሁሉ ይጠብቅሃል። ሊቀ መላእክት ቅዱስ ሩፋኤልም በአምላኩ እግዚአብሔር ትእዛዝ ከዚያች ሰዓት ጀምሮ ቀንም ሌትም ከዚህ ንጉሥና ካህን ቅዱስ ይምርሃነ ክርስቶስ አልተለየም። የሕንፃ ጥበብን ገለጸለት። በምስጢርና በጥበብ ዕውቀትም ማስተዋይ አደረገው። የፈታየው ማኅፀን ረዳይ ምንዱባን የሆነ የሳታውያን ሥልጣናት አለቃ የሊቀ መልአኩ የቅዱስ ሩፋኤል ጸሎቱና በረከቱ
ከአገልጋዮቹ ከሁላችንም ሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሰኔ 13ን ቀን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 13 በዚች ቀን የኢየሩሳሌም ኤጲስቆጶስ አባ ዮሐንስ አረፈ። ይህም ቅዱስ በቅዱስ አባ ኢላሪዮንና በታላቁ አባ ኤስድሮስ ገዳም በታናሽነቱ መነኮሰ። ከአባ ኤጲፋንዮስ ጋራም በገድል በመጠመድ ታላቅ ተጋድሎ ተጋደለ። የደግነቱ የተጋድሎና የትሩፋቱም ዜና በቦታው ሁሉ ተሰማ። ከዚህም በኋላ ኤጲስቆጶሱ በቆጵሮስ ሀገር ኤጲስቆጶስነት ከሾመ በኋላ ይህንን መርጠው በኢየሩሳሌም ኤጲስቆጶስነት ሾሙት። ይህ አባት በሹመቱ በነበረ ጊዜ ሰይጣን በገንዘብ ፍቅርና በዚህ ዓለም ክብር አሳተው። ብዙ ገንዘብ ሰብስቦ ለማዕዱ የሚመገብበት የወርቅና የብር ሳጥን አሰርቶ ነበርና ለድሆችና ለምስኪኖችም መራራትን ተወ። ምንም የእንጀራ ቁራሽ አይሰጣቸውም ነበር። ቅዱስ ኤጲፋንዮስም በሰማ ጊዜ የቀድሞውን ተጋድሎውንና የዓለም መናኒነቱን ፍቅሩንም አስታውሶ እጅግ አዘነ። ከቀድሞ ጀምሮ በመንፈስ ወንድሙና ወዳጁ ነበርና። ስለዚህ ብፁዕ ኤጲፋንዮስ ከቆጵሮስ ተነስቶ ወደ ኢየሩሳሌም ወደ አባ ዮሐንስ መጣ። አባ ዮሐንስን በጥበብ ከስህተት ያድነው ዘንድ ክብር ይግባውና የጌታችን መቃብር ባለበት ቤተ መቅደስ ለመስገድ እንደመጣ አመካኘ። በተገናኙም ጊዜ አባ ዮሐንስ አባ ኤጲፋንዮስን ወደ ቤቱ አስገብቶ ማዕድ አዘጋጀለት። በማዕድም ላይ ከብርና ከወርቅ የተሰሩ ሳጥኖች አኖረ። አባ ኤጲፋንዮስም በልቡ አዘነ። ለድሆችና ለምስኪኖች ርኅራኄ እንደሌለውም አየ። ከዚህም በኋላ ከእርሱ ዘንድ ወጥቶ በኢየሩሳሌም ካሉ ገዳማት በአንዱ አደረ። ምክንያትም አዘጋጀ። ይህም እንዲህ ነው። ወደ አባ ዮሐንስ እንዲህ ብሎ መልእክተኞችን ላከ። ወንድሜ ሆይ ከቆጵሮስ ሀገር ሽማግሌዎችና ከሕዝቡ መምህራን ወደ እኔ መጥተዋልና በእነርሱ ፊት ታከብረኝ ዘንድ ከወርቅና ከብር የተሠሩ የማዕድ ዕቃዎችን ይመገቡባቸው ዘንድ እንድትልክልኝ ይሻለው። እርሱም ላከለት። ያን ጊዜም አባ ኤጲፋንዮስ ዕቃዎቹን ወስዶ ሸጣቸው። ዋጋቸውንም ለድሆችና ለምስኪኖች መጸወታቸው። ከዚህም በኋላ በተገናኙ ጊዜ አባ ዮሐንስ አባ ኤጲፋንዮስን የላኩልህን የማዕድ ዕቃዎቼን መልስ አለው። እርሱም እሻለው። እንዲሁም ሁለተኛና ሦስተኛ ጊዜ ነገረው። አባ ኤጲፋንዮስም እሻለው። በአንዲት ዕለትም ክብር ይግባውና የጌታችን መቃብር ካለበት ቤተ መቅደስ ሲወጣ አገኘው። ያን ጊዜም ያዘውና ገንዘቤን እስከምትሰጠኝ አልለቅህም አለው። አባ ኤጲፋንዮስም ክብር ይግባውና ወደ ጌታችን ጸለየ። በዚያን ጊዜ የአባ ዮሐንስ ዓይኖቹ ታወሩ። ያን ጊዜም ይቅር ብሎት ዓይኖቹን ይገልጥ ዘንድ እያለቀሰ ወደ አባ ኤጲፋንዮስ ማለደ። እርሱም መጸጸቱን አይቶ አንዲቱን ዓይኑን ገለጠለት፣ እንዲህም አለው፦ ነፍስህን ታስብ ዘንድ አንዲቷ ዓይንህ እውር እንደሆነች ትቶልሃል። ገሰጸውም፣ እነሆ ጌታችን ኢየሱስ ክርስቶስ የቀድሞ ድካምህን ብርታትህንና ተጋድሎህን አስቦ እራራልህ፣ ከስህተትህም አዳነህ አለው። የማዕድ ዕቃዎችንም እንደ ሸጥኳቸውና ስለ አንተ ለድሆችና ለምስኪኖች እንደ መጸወትኳቸው እወቅ። አንተ በገንዘብ ፍቅር መጠመድህንና
የቀድሞ መልካም ሥራህን መተውህን ብሰማ ነው እንጂ ከቆጵሮስ ወደ ኢየሩሳሌም አልመጣም ነበር። ከዚህችም ሰዓት ጀምሮ ቅዱስ ዮሐንስ ከእንቅልፉ እንደነቃ ሆነ። በርኅራኄም መንገድ ሄደ። ያለውንም ጥሪት ሁሉ ሰጠ፣ ምንም አላስቀረም። ልብሱንም ለተራቆቱ ሰጠ። በሞተ ጊዜ አንድ አላድ ከዚያ በታች ከእርሱ ዘንድ እስካልተገኘ ድረስ ሰጠ። ጌታችንም የመፈወሰ ሀብትን ሰጠው። ብዙዎች ድንቆችንና ታምራቶችን አደረገ። ከተቀደሰ ዘይት ቀባ። ፊታቸውንም አዳኝ በሆነ በመስቀል ምልክት እያማተበ ደዌ ያለባቸውን ሁሉ አዳናቸው። መልካም ተጋድሎውንም ፈጽሞ ክብር ይግባውና ጌታችንን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለም አሜን። በዚህችም ዕለት ለከበረ መልአክ አዲስ የምሥራች ነጋሪ ለሆነ የመላእክት አለቃ የቅዱስ ገብርኤልን በዓልን ያደርጉለት ዘንድ መምህራን በግብፅ ሀገር ለክርስቲያን ወገኖች ሥርዓት ሠሩላቸው። ይህ የከበረ መልአክ የእስራኤል ልጆች ከሰይጣን እጅ ስለመዳናቸውና ከምርኮም ስለመመለሳቸው ነቢዩ ዳንኤል ወደ እግዚአብሔር በሚጸልይና በሚማልድ ጊዜ አስቀድሞ የተገለጠለትና ስለ ድኅነታቸውና ስለ ቤተ መቅደስ መታነጽ የነገረው ነውና። ዳግመኛም ክብር ይግባውና ስለ ክርስቶስ መምጣትና መገደል፣ ስለ ቤተ መቅደስም መፍረስ፣ ከዚህም በኋላ ስለ ሐሳዊ መሲህ መምጣት ነገረው። ለመድህን መምጣት በሱባኤ የወሰናቸው ዘመናት በተፈጸሙ ጊዜ ይህ የከበረ የመላእክት አለቃ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ወደ ቅድስት ድንግል ወደ እመቤታችን ማርያም መጣ። ዓለምን ስለ ማዳን የእግዚአብሔር ልጅ ከእርሷ ሰው ስለመሆኑ ነገራት። ስለዚህም የበዓላቶቹን መታሰቢያ እንድናደርግ የቤተ ክርስቲያን መምህራን አባቶቻችን አዘዙን። እኛም ከጠላታችን ሰይጣን እጅ ያድነን ዘንድ ለመንግሥቱም የተዘጋጀን ያደርገን ዘንድ ክብር ይግባውና በጌታችን በኢየሱስ ክርስቶስ ፊት ስለ እኛ እንዲማልድ እንለምነው። ልዕልና ችሎታም ገንዘቡ ለሆነ ለእግዚአብሔር ምስጋና ይሁን። እኛንም የከበረ መልአክ ረድኤቱ ከእኛ ጋር ይኑር ለዘላለም አሜን። በዚህችም ቀን የሄኖስ ልጅ የቃይናን የዕረፍቱ መታሰቢያ ነው። ቃይናንም 170 ዓመት ኖረ፣ መላልኤልንም ወለደው። መላልኤልንም ከወለደው በኋላ 740 ዓመት ኖረ። ሴቶች ልጆችንም ወንዶች ልጆችንም ወለደ። የቃይናን መላ ዘመኑ ሁሉ 910 ነው። ከዚህም በኋላ አረፈ። በረከቱም ከእኛ ጋር ትኑር ለዘላለም አሜን። በዚች ቀን የሰማዕቱ አውላግና የ200 ሰማዕታት መታሰቢያቸው ነው። ስለ እውነትም የተሰደደ የአባታችን የማትያንን መታሰቢያው ነው። እግዚአብሔር በጸሎታቸው ይማረን ለዘላለም አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሰኔ 13ን ቀን የቅዳሴውን ምስፋክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙር 37 ቁጥር 21 ኃጢአተኛ ይበደራል አይከፍልምም፣ ጻድቅ ግን ይራራል ይሰጣልም። እርሱን የሚባርኩት ምድርን ይወርሳሉና። ይትሌ አጥ ወኢይፈዲ ወጻድቅሰ ይምር
ወይሁብ እስመ ይባርክዎ ወይወርስዋ ለምድር በሰኔ 13 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ሰዎች አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 7 እስከ ቁጥር 20። ቃሉም እንዲህ ይላል። ወደ ዓለም ምንም እንኳ አላመጣንምና አንዳችም ልንወስድ አይቻልንም። ምግብና ልብስ ከኖረን ግን እርሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን የሚያሰጥምና በሚያሰንፍ በሚጎዳ በብዙ ምኞትና በፈተና በወጥመድም ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። ጽድቅንና እግዚአብሔርን መምሰል እምነትንም ፍቅርንም መጽናትንም የዋህነትንም ተከተል። መልካሙን የእምነት ገድል ተጋደል። የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንህለትን የዘላለምን ሕይወት ያዝ። ሁሉን በሕይወት በሚጠብቅ በእግዚአብሔር ፊት በጴንጤናዊው በጲላጦስ ዘንድ መልካሙን መታመን በመሰከረ በክርስቶስ ኢየሱስ ፊት አዝሃለሁ። ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነ ትእዛዙን ጠብቅ። ያን መገለጡን በራሱ ጊዜ ብፁዕና ብቻውን የሆነ ገዥ የነገሥታት ንጉሥና የጌቶች ጌታ ያሳያል። እርሱ ብቻ የማይሞት ነው። ማንም ሊቀበለው በማይችል ብርሃን ይኖራል። አንድ ሰው እንኳ አላየውም፣ ሊያየው አይቻለውም። ለእርሱ ክብርና የዘላለም ኃይል ይሁን፣ አሜን። በአሁኑ ዘመን ባለጠጎች የሆኑ የትዕቢት ነገር እንዳያስቡ ደስም እንዲለን ሁሉን አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ አዘዛቸው። እውነተኛውን ሕይወት ይይዙ ዘንድ ለመጣው ዘመን ለራሳቸው መልካም መሠረት የሚሆንላቸውን መዝገብ እየሰበሰቡ መልካምን እንዲያደርጉ በበጎ ሥራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው። በሰኔ 13 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 1 ቁጥር 13 እስከ ፍጻሜ። ቃሉም እንዲህ ይላል። ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ሥራው የሚፈርደው አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። ከአባታችሁ ከወረሳችሁት ከንቱ ኑሯችሁ በማያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ዓለም ሳይፈጠር እንኳ አስቀድሞ ታወቀ። ነገር ግን እምነታችሁንና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለ እናንተ በዘመኑ መጨረሻ ተገለጠ።
ለእውነት የታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አጽንታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ዳግመኛም የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል፣ አበባውም ይረግፋል። የጌታ ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ነው። በሰኔ 13 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 8 ቁጥር 20 እስከ ቁጥር 26። ቃሉም እንዲህ ይላል። ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብርህ ከአንተ ጋር ይጥፋ። ልብህ በእግዚአብሔር ፊት የቀና አይደለምና ከዚህ ነገር ዕድል ወይም ፈንታ የለህም። እንግዲህ ስለዚህ ክፋትህ ንስሐ ግባ። ምናልባትም የልብህን ሐሳብ ይቅር ይልህ እንደሆነ ወደ እግዚአብሔር ለምን። በመራራ መርዝና በአመፅ እስራት እንዳለ አይሃለሁና። ሲሞንም መልሶ ካላችሁት አንዳች እንዳይደርስብኝ እናንተው ወደ ጌታ ለምኑልኝ አላቸው። እነርሱም ከመሰከሩና የጌታን ቃል ከተናገሩ በኋላ ወደ ኢየሩሳሌም ተመለሱ። በሳምራውያን በብዙ መንደሮችም ወንጌልን ሰበኩ። በሰኔ 13 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የሉቃስ ወንጌል ምዕራፍ 18 ቁጥር 18 እስከ ቁጥር 23። ቃሉም እንዲህ ይላል። ካለቆችም አንዱ ቸር መምህር የዘላለምን ሕይወት እንድወርስ ምን ላድርግ ብሎ ጠየቀው። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዛቱን ታውቃለህ። አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አባትህንና እናትህን አክብር አለው። እርሱም ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለ። ኢየሱስም ይህን ሰምቶ አንዲት ገና ቀርታለች፣ ያለን ሁሉ ሸጠህ ለድሆች ስጥ፣ በሰማይም መዝገብ ታገኛለህ፣ መጥተህም ተከተለኝ አለው። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘውትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያስተስርይልን ዘንድ ለዘላለሙ አሜን።